በዛሬ ትምህርታችን ደግሞ የምንመለከተው እንዴት አድርጋችሁ እንደዚህ አይነት ፒዲኤፍ ፎርማት ኤዲት ከማይደረገው ፒዲኤፍ ፎርማት እንዴት አድርጋችሁ ኤዲት ሊደረግ ወደሚችለው ማይክሮሶፍት ወርድ እንዴት አድርጋችሁ መቀየር እንደምትችሉ አንድ በአንድ በዛሬ ቪዲዮ የማሳያችሁ ይሆናል። ቪዲዮን ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ይህን ለማድረግ ምን ትጠቀማላችሁ መሰላችሁ? ማይክሮሶፍት ወርድ እኔ እንደከፈትኩት በዚህ መልኩ ትከፍታላችሁ። የእናንተ ማይክሮሶፍት ወርድ ግን ከ2006 እና ከዛ በላይ መሆን አለበት። ከዛ በታች ከሆነ አይከፍትላችሁ። ስለዚህ ይሄን ለማድረግ ምን እናደርጋለን መሰላችሁ? ቀጥታ እዚህ ጋር የምትታያችሁን ፋይል ውስጥ እንገባለን። ፋይል ውስጥ ከገባን በኋላ እነዚህ ነገሮች ይመጡልናል። እኛ ምን እናደርጋለን? አሁን የእኛን ፒዲኤፍ ፋይል ነው የምንከፍተው። ስለዚህ እዚህ ጋር ኦፕን ብለን እንምጣና ከዛም በኋላ እዚች ጋር ብራውዝ እናደርጋለን ፋይላችን ያለችበት ቦታ ለመሄድ ማለት ነው። እንደ አጋጣሚ ያችን ፋይል የፒዲኤፍ ፋይልን እኔ ሴቭ ያደረኩት ዴስክቶፕ ላይ ነው። ዴስክቶፕ ላይ ገባለሁ። ከዛ ቲቶር የምትል ፎልደር ውስጥ ነበር አስቀመጡትና ይሄው ፒዲኤፍ ቲቶር የምትላለች እሷ ምን አደርጋለሁ? አሁን እዚህ ጋር መጥቼ ኦፕን ማድረግ ብቻ ነው። ልክ እዚህ ጋር መጥቼ ኦፕን በማድረግበት ሰዓት በፒዲኤፍ ፎርማት የነበረው ፋይል ወደ ወርድ ሊቀየር ነው ይላችኋል። ይሄው እዚህ ጋር ወርድ ዊል ና ኮንቨርት ዩር ፒዲኤፍ ቱ አን ኤዲተብል ወርክ ዶክመንት። ስለዚህ ያንተ በፒዲኤፍ የነበረው ዳታ ኤዲት ሊደረግ ወደሚችለው ወርድ ዶክመንት ሊቀየር ነው። ስለዚህ ትፈልገዋለህ ወይ የሚል ነገር ነው። እናንተ እዚህ ጋር ትመጡትና ምን ታደርጋላችሁ? ኦኬ በምትሉበት ሰዓት ይቀይርላችኋል። ለምሳሌ አሁን እዚህ ጋር መጥቼ ኦኬ በሚልበት ሰዓት ምን ያደርግልኛል ማለት ነው? ኮንቨርቲንግ ፒዲኤፍ ኤዲተር ዶት ፒዲኤፍ የሚለው ኮንቨርት እያደረገልኝ ማለት ነው። ይሄው እዚህ ጋር እንደምታዩት እንግዲህ በዚህ መልኩ ቀይሮልናል ማለት ነው። እንግዲህ ቅድም በዚህ መልኩ በፒዲኤፍ የተቀመጠውን ዳታ በቀላሉ መንገድ ኤዲት ሊደረግ ወደሚችለው ወደዚህ ማይክሮሶፍት ወርድ መጥቷል። ስለዚህ እንዴት ኤዲት እንደሚደረግ ደግሞ ላሳያችሁ። አሁን ይሄው በዚህ መልኩ መጥቶልናል ማለት ነው። አሁን ይሄ ነገር እስቲ ሊቀንሰው ብትሉ እዚህ ጋር መጣችሁ ክሊክ ብትሉ ይሄው ይቀንስላችኋል ማለት። ስለዚህ መጨመርም መቀነስ ያስችላችኋል ማለት ነው። ስለዚህ እንዲያደርጋችሁ በቀላሉ መንገድ በፒዲኤፍ የነበረ ፎርማትን በሉት ዶክመንትን በሉት ኤቭሪቲንግ ፎርማቱ ሳይቀየር ኤቭሪቲንጉ ሳይቀየር በቀላሉ መንገድ ያለ ምንም ሶፍትዌር ወደ ወርድ ዶክመንት መቀየር ትችላላችሁ ማለት ነው። ይሄ እንግዲህ 2016 ኦፊስ ከሌላችሁ ደግሞ ኦፊስ እንፈልጋለን ብላችሁ ኮሜንት ላይ ጻፉልኝ። እኔ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። እዛ ሄዳችሁ ዳውንሎድ የምታደርጉ ይሆናል ማለት ነው። ቪዲዮ ከወደዳችሁት ላይክ እና ሼር አድርጉት። ለዚህ ቻናል አዲስ ከሆናችሁ ደግሞ እንደዚህ አይነት ትምህርቶች በነጻ መከታተል የምትፈልጉ ከሆነ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።